ሰላም ሰላም ጤና ይስጥልኝ ውድ የወንበር ሚዲያ ተከታታዮች እንደምን አላችሁ? ዛሬ ደግሞ የምናየው ምንድነው ካላችሁ ስለ መጥቅ ነው። ሌላው ደግሞ ስለ መጥቅ ጥቅም እናያለን እና መጥቅን ደግሞ እንዴት አድርገን እናገኛለን? ያ ማለት ምንድነው? መጥቅ እኩል ይሆናለኝ ወንበር ሲባዛ በማን በጥንተ መጥቅ የሚለውን እናያለን ማለት ነው። ከዚህም በፊት ስለዚህ የመጥቅ ቀመሩ ይሄ ከሆነ ነገር ግን መጥቅ ማለት ምን ማለት ነው እና የመጥቅ ጥቅሙስ ምንድነው የሚለው እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሳብስክራይብ እንዲሁም ላይክ ሼር በማድረግ ቤተሰብ ይሁኑ። በጣም አሪፍ። ስለዚህ መጥቅ ምንድነው ካልን መጥቅ ማለት ጸዋኢ ወይም አስተጋባኢ ወይም ደግሞ ደወል ማለት ነው። እንግዲህ ስለ ደወል ታውቃላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም በቤተክርስቲያናችን ደወል ሲመታ፣ ማህሌት ሲቆም፣ ቅዳሴ ሲገባ ደወል ይመታል። ለምንድን ነው? ቅዳሴ ልንገባ ነው፣ ማህሌቱ ሊጀመር ነውና ስለዚህ ተሰብሰቡ ኑ ግቡ ማለት ነውና ስለዚህ መጥቅ ማለት ደወል ማለት ነው። ያ ማለት ምንድን ነው? ስለዚህ እንደሚሰበስብልን ነው ሁሉ መጥቅም በዓላትን አጽዋማትን ምን ያደርጋል? ይሰበስብልናል ማለት ነውና ስለዚህ መጥቅ ማለት አጠቃላይ የዓመቱን ጾመ ነነዌ የበሉት አብይ ጾም ማንኛውም ጾሞቹን በዓላትን ሰብስቦ ይዞልን የሚከርም ብርሃኑን ክፍል ፀሐይ ወጣ ፀሐይ እስከምትገባ ድረስ ያለውን የምናሰላበተኝ መጥቅ ተብሎ ይጠራል ማለት ነውና መጥቅ ማለት ደወል ማለት ነው። እንግዲህ ጥቅሙ ምንድነው ነው? እንግዲህ ጥቅሙ ስመጣ የመጥቅ ጥቅሙ ምንድነው? ከዕለታት ተውሳክ ጋር እየተደመረ መባጃ ሐመርን ማስገኘት ነው። ስለ ዕለታት ተውሳክ ስለ መባጃ ሐመር በሰፊው ወደፊት የምንማር ይሆናል። ለአሁኑ ግን ስለዚህ ምንድነው መጥቅን ከማን ጋር አልኳችሁ? ከዕለታት ተውሳክ ጋር። ዕለታት የሚባሉ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ በቃ ከሰኞ እስከ እሑድ ያሉትኝ ናቸው። ስለዚህ ከነሱ የራሳቸው ተውሳክ አለ። ተውሳክ ማለት ጭማሪ ማለት ነው። እንዴት እንደሆነ እናሰላለን። ስለዚህ ከነሱ ጋር ተደምሮ መባጃ ሐመርን ያስገኝልናል። መባጃ ሐመር ከተገኘ በኋላ ጾመ ነነዌ አብይ ጾምን ማግኘት እንችላለን ነውና ስለዚህ የመጥቅ ጥቅሙ እሱ ነው። ታዲያ መጥቅን እንዴት እናገኛለን ነው? መጥቅን ለማግኘት ምን እናደርጋለን ካላችሁኝ ከዚህ ላይ እንደምታዩት ወንበር ሲባዛ በጥንተ መጥቅ ነው። በጥንተ መጥቅ። ስለዚህ ወንበርን ማለት ምን ማለት ነው? ወንበር ማለት መጥቅና በቅቴን የምናስገኝልን ቁጥር ማለት ነው። ስለዚህ ወንበርን እንዴት እናገኛለን ነው? ወንበር እኩል ይሆናለኝ ምን እናደርገዋለን? ዓመተ ፍዳ ሲደመር ዓመተ ምህረት እኩል ይሆናል ዓመተ ዓለም ይመጣለኝ። ዓመተ ዓለሙን ሲካፈል ለማት ለ532 ለአብይ ቀመር ታረጉታላችሁ። ከዚያ ለ532 ስታካፍሉት ድርሻ አለ፣ ከዚያ ቀሪ አለ። ቀሪውን እንደገና ለማን ታካፍሉታላችሁ? ለ76 ለአውደ ማህተም ለ76 ዓመት ማለት ነው። ይሄ ደግሞ ለ532 ዓመት ማለት ነው። ለ76 ታካፍሉና ከዚያ ድርሻ አለ፣ ከዚያ ቀሪ አለ። ቀሪውን እንደገና ለማን ታካፍሉታላችሁ? ለ19 ታካፍሉታላችሁ። ለማን? ለአውደ ማን ነው? ለአውደ አበቅቴ ማለት ነው። ከዛም በኋላ ከዚህ ላይ ድርሻ አለ፣ ቀሪ አለ፣ ሲቀነስ ማን? ከዛ ሲቀነስ አንድ ማንን እናገኛለን? ወንበር እናገኛለን። የ2018 ዓመተ ምህረት ማንና አስሉ? መጥቅ አስሉ ነው። አሁን ቅድሚያ ማንን ማወቅ ይጠበቅብናል? አበቅቴን ማን ነው? ይቅርታ ወንበርን ማወቅ ይጠበቅብናል። የተጠየቅነው የመቼ ነው? 2018 እስኪ ልንጣ። ዓመተ ፍዳው ስንት ነው? 5500 ሲደመር ስንት? 2018 እኩል ይሆናል ዓመተ ዓለም ስንት ይመጣል? 7518 ይመጣልኝ። ሲካፈል ለማን? ለ532 ይኸው ለ532 ላድርገውና ከዛም በኋላ ለ532 ታካፍሉት በስልካችን እያካፈልን እንይ እስኪ። ስለዚህ ከስልክ ጋር ስመጣላችሁ ይኸው 7518 ሲካፈል ለ532 ስታደርጉት ምን ይመጣለኝ? እኩል ይሆናል 14 ቀሪ ይላለኝ። እኩል ይሆናል 14 ቀሪ ስንት ይመጣል? ቀሪዋን ለማወቅ 14ን አጠፋና ዜሮን አረግባትና በዜሮ ፈንታ ማን ነው? በ14 ፈንታ ዜሮን ተካና ሲባዛ ባካፈልኩበት በ532 ሳረገው እኩል ይሆናል 70 ይመጣል ማለት ነው። ቀሪ
70 ይመጣል ማለት ነው። በቀላሉ ላከፋፈል እንዲያመቻችሁ ማለት ነው። በዚህን ማስላት ትችላላችሁ። ከዚያ 70 ለማን አከፍሉት ይላል ቀመራችን ለ76 ድርሻው 14 ደርሷል። ቀሪ ስንት መጣ? 70 ሲካፈል ለ76 ይችላል ወይ ነው? አይችልም። ለማን አካፍለዋለሁ? ለቀጣዩ 70 ስለማይችል 70 ለ76 መካፈል ቢችል አካፍለው ነበር። ስለማይችል ለ19 አካፍለዋለሁ። በጣም አሪፍ። ከዛ 70 ሲካፈል ለ19 እኩል ይሆናል 70 ሲካፈል ለ19 እኩል ይሆናል 3 ቀሪ ቀሪውን ለማግኘት 3ን አጠፋና 0ን ተካና ሲባዛ በማን አደርገዋለሁ? ባካፈልኩበት በ19 ሳደርገው ሲባዛ በ19 ሳደርገው 13 ይመጣል ማለት ነው። 12.99 እያለ ሄዳል ሲጠጋጋ 13 ይሆናል። ከ13 ላይ ሲቀነስ 1 እኩል ይሆናል ስንት ይመጣል ማለት ነው? ወንበር 12 ይመጣል ማለት ነው። ወንበሩ 12 ከመጣ መጥቅ እኩል ይሆናል መጥቅ እኩል ይሆናል። ስለዚህ ወንበር ስንት ነው የመጣልን? 12 ሲባዛ ጥንተ መጥቁ ስንት ነው ካላችሁኝ 19 ነው። 19 ምን ጊዜም ማለት ነው ጥንተ መጥቁ። አሁን 12 እዚች ላይ የምትዙልኝ ነገር ከ30 ከበለጠ ሲካፈል ለስንት ታረጉታላችሁ? ለ30። አሁን እስኪ ላባዘው 12 ሲባዛ በ19 እኩል ይሆናል 228 ሲካፈል ለስንት? ይኸው ለ30። በይበልጥ ኑሮ ከ30 ቀጥታ መጥቅን እናገኘው ነበር፣ ነገር ግን በለጠ። ስለዚህ ሲካፈል ለ30 እኩል ይሆናል 7 ቀሪውን ለማግኘት 7ን አጠፋና ሲባዛ በማን አደርገዋለሁ? ባካፈልኩበት በ30 ቀሪውን ለማግኘት እኩል ይሆናል 18 ይመጣል ማለት ነው። 18። ስለዚህ የ2018 ዓመተ ምህረት መጥቁ ስንት ነው ከተባላችሁ 18 ነው ማለት ነው። 18 ነው። በነገራችን ላይ የምትዙልኝ ነገር መጥቅና አበቅት የተደመረው 30 ናቸው። ከ30 ምን አይሉም አይበልጡም ማለት ነውና ስለዚህ 18 ይመጣል ማለት ነው። የ2018 ዓመተ ምህረት መጥቅ 18 ይመጣል ማለት ነው። እንዲሁም ደግሞ ሌላም ማስላት እንችላለን። ለምሳሌ ልበልና የ2000 ስንት ዓመተ ምህረት ልስራላችሁ? የ2020ን እስኪ ልስረው። የ2020 መጥቅ ስንት ነው ነው? የ2020ን መጥቅ ለማስላት ምን እናደርጋለን? ቀመራችን ወንበር እኩል ይሆናል ዓመተ ፍዳ ሲደመር ዓመተ ምህረት እኩል ይሆናል ዓመተ ዓለም ሲካፈል ለ532 ድርሻ አለ ቀሪው ሲካፈል ለ76 ከዛ ድርሻ አለ ቀሪው ሲካፈል ለ19 ከዛ ድርሻ አለ ቀሪው ሲቀነስ 1 ማን እናገኛለን? ወንበር እናገኛለን ብለናል። አሁን የ2020 ለማስላት እስኪ እናንጣ እቺ ጋ ላይ 2020 ልበላት። የ2020 ማንን መጥቅን ለማግኘት ማለት ነው። አሁን እስኪ እዚች ላይ ልንጣ። ዓመተ ምህረት ስንት ነው? 2020። ዓመተ ፍዳ 5500 ዘመን። ይኸው 5500 ዘመን ሲደመር ስንት? 2020 አይደለ? እኩል ይሆናል 7520 ይመጣል። ሲካፈል ለስንት? ለ532 ለ532 እኩል ይሆናል ይኸው 7520 ሲካፈል ለስንት? ለ532 እኩል ይሆናል 14 ቀሪ ስንት ይመጣል? 14 ቀሪ 14ን አጠፋና 0ን ተካና ሲባዛ በምን? በ532 ቀሪውን ለማግኘት 72 ይመጣል ማለት ነው። 72 ይመጣል ቀሪው። አሁን ቀሪውን በማን እንትን አድርጉት ይላለኝ? አካፍሉት ይላለኝ በ76። ይኸው በ76። ነገር ግን 72 ለ76 አይካፈል። ለማን አካፍለዋለሁ? ለ19 ማን ነው? ለ19። ስለዚህ እዚህ ላይ ልንጣ። እኩል ይሆናል 72 ሲካፈል ለማን? ሲካፈል ለ19 ሳደርገው እኩል ይሆናል 3 ቀሪ ስንት ይመጣለኝ? 3ን አጠፋና 0ን ተካና ሲባዛ በ19 ሳደርገው 14.9 ይሄዳል። ስለዚህ ሲጠጋጋ 15 ማለት ነው። 15 ሲቀነስ ስንት አደርገዋለሁ? ከዛም በኋላ ሲቀነስ ስንት ይላል? 1 ሲቀነስ 1 እኩል ይሆናል 14 ይመጣል ማለት ነው። ስለዚህ የ2020 ዓመተ ምህረት ወንበሩ 14 መጣ። መጥቅን ለማግኘት 14 ሲባዛ በማን እናደርገዋለን? በጥንተ መጥቅ። ጥንተ መጥቅ ስንት ነው? 19 እኩል ይሆናል ስንት ይመጣልኝ? 14 ሲባዛ በስንት? 14 ሲባዛ በ19 እኩል ይሆናል
220 266 ይቅርታ 266 መጣ። ሲካፈል ለስንት? ለ30 ከ30 ስለበለጠ እኩል ይሆናል 8 ቀሪ 8.866667 እያለ ይሄዳል። 8ን አጠፋና 0ን ተካና ሲባዛ በስንት? በ30 ሳደርገው 26 ይመጣል ማለት ነው። 26 ስለዚህ የ2020 ዓመተ ምህረት መጥቅ ስንት ነው ካላችሁኝ 26 ነው። ስለዚህ መጥቅን የምናሰለው የ2020 ጾመ ነነዌ መቼ ትሆናለች፣ አብይ ጾም መቼ ይገባል የሚለውን ለማስላት ነው ማለት ነውና ስለዚህ ቀመሩን ይሄን በመያዝ ማስላት ይቻላል። በነገራችን ላይ አበቅቴን ለማግኘት አበቅቴ ሲደመር መጥቅ እኩል ይሆናል 30 ነው። እኩል ይሆናል 30 ከሆነ 30 ሲቀነስ 26 መጥቅ አበቅቴ 4 ይሆናል ማለት ነው። የ2020 ዓመተ ምህረት አበቅቴው ስንት ይሆናል ማለት ነው? 4 ይሆናል። መጥቁ ደግሞ 26 ሲደመር 4 30 ይሆናል ማለት ነው። እና ስለዚህ መጥቅን የምትፈልጉትን ዓመተ ምህረት እንደዚህ እያደረጋችሁ ማስላት ትችላላችሁ ማለት ነውና የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት